ጸጋው ያዳናችሁ በእምነት ነው። ጸጋው በእምነት አድኗችኋልና፣ ጸጋው በእምነት ታድጓችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እዚህ ቦታ ላይ እያወራ ያለው ስለ ሁለት ነገር ነው። ስለ ምንድና ስለ ምን ሲባል ስለ ጸጋና ስለ እምነት። ጸጋ አለ፣ እምነት አለ። ጸጋው ያዳናችሁ በእምነት ነው። እናንተ አምናችሁ በጸጋው ድናችኋል እያለ ነው። ሌሎች ባለማመናቸው ጠንቅ በጸጋው አልዳኑ። ስለዚህ ጸጋ ማለት ምን ማለት ነው? ብዙ ሰዎች ጸጋ ተብሎ ሲታሰብ የሚያስቡት ብዙ አይነት አንደርስታንዲንግ አላቸው። ጸጋ ጥረ ትርጉሙ ጸጋ ማለት አድሎ ማለት ነው። ጸጋ ማለት ማድላት ማለት ነው። ጸጋ ማለት ቅድም እንደተናገረው ሲጀምር እናንተ ምሕረት ያገኛችሁ አልነበራችሁም ማለትና ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ